አዶናይ ከእስር መፈታቱ ተሰምቷል። እንደዚሁም ደግሞ ጃኒም ምሽቱን እንደተፈታች ለመስማት ችለናል። ይህ ምሽቱን አነጋጋሪ ነበረ። ከዚህ በተጨማሪ ማስተር አብነት ለበርካቶች ሲደርስ በርካቶችን ሲረዳና ሲያግዝ የምናውቀው ዛሬ ላይ ግን በጸሎታችሁ አስቡኝ ጤናዬ ጎሏል ሲል ሰምተነዋል። ይህ ጉዳይ ምንድነው? የጤናው ሁኔታ ለምንድነው አሳሳቢ ሆነው? ማስተር አብነትስ ያስተላለፈው መልእክት ምንድነው የሚለውን በዛሬው ቪዲዮአችን ይዣለሁ። እስከ ፍጻሜ ውስጥ ቆዩ የምታገኙት ይሆናል። ከዚህ በተጨማሪ ቲጂ ፐርስፔክቲቭ ከሰሞኑ የተናገራቸው ንግግር በተለይም ደግሞ ያላባት ያደጉ ልጆች እጅጉን ጋጠወጥ ይሆናሉ ስትል መደመጧ በርካቶችን አስቆጥቷል። ስለዚህም በስፋት የምናነሳ ይሆናል። እናንተ ብቻ እስከ ፍጻሜው አብራችሁን ቆዩም። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ በአዳዲስ ወቅታዊ ቪዲዮዎችና መረጃዎች ዳግም ተመልሼ መጥቻለሁ። እናንተ መመልከት አለባችሁ። ተመልክታችሁም እንግዲህ ሐሳብና እሴቶቻችሁን ምክርና ተግሳጻችሁን ይፈልጋሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እናንተም እንግዲህ እስከ ፍጻሜው የተከታተላችሁ ሐሳብና እሴቶቻችሁን ምክርና ተግሳጻችሁን እንድትሰጡኝና እንደዚሁም ደግሞ ኮሜንት ላይ እንድታስቀምጡልኝ ጋብዛችኋለሁ። እኔም ቪዲዮዎቹን የተመለከትኩኝ ሐሳብና አስተያየቴን ምክርና ተግሳጽ ካለኝም ወደ እናንተ ቀጥታ ቪዲዮን የተመለከትኩ አደርሳለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንደዚሁም ደግሞ ይህን ቪዲዮ ሁላችሁም ስትጀምሩ ላይክ እና ሼር ማድረግ እንዳይዘነጋ። በዚህ ቻናሉን አበረታቱ። እንደዚሁም ደግሞ አግዙኝ። አዳዲስ መረጃዎች፣ ወቅታዊ ሁኔታዎች ሲፈጠሩ ዘወትር ወደ እናንተ በእንደዚህ አይነት መልኩ አደርሳለሁ። እንደምታዩት ደግሞ አዲስም ቻናል ነው። ስለዚህ እያደገ ያለ ስለሆነ የእናንተን እገዛ በብዙ ይፈልጋል ማለት ነው። ወደ ቪዲዮቻችን እንገባለን። አስቀድሜ እንደነገርኳችሁ በዛሬው ቪዲዮአችን ወሳኝ የሆኑ ቪዲዮዎችን ይዣለሁ። በቀዳሚያችን የምናደርገው እንግዲህ በርካቶች በጉጉት ሲጠብቁት የነበረው በርካቶች የተጨነቁለት የቲክቶከር አዶናይ ጉዳይ ነው። ቲክቶከር አዶናይ እንግዲህ በእስር ላይ እንደነበር ይታወሳል። ከባህልና እንደዚሁም ደግሞ ከሀገሪቷ እሴት ያፈነገጡ አለባበሶች ለብሰዋል ተብሎ በተጠረጠሩበት በቲክቶክ ክሬቲቭ አዋርድ ላይ እንግዲህ ያንን አስመልክቶ በእስር ላይ ምርመራ የተደረገባቸው እንደነበረ የምናስታውሰው ጉዳይ ነው። በርካታ መረጃዎችን ከዚህ ጋር በተያያዘ ወደ እናንተ ሳደርስ ነበር። እናንተም ተመልክታችሁታል። ታዲያ አዶናይ ምሽቱ መፈታቱ በርካቶችን ያስደሰተ ጉዳይ ሆኖ አግኝቼዋለሁ። ከዚህ ጉዳይ ጋር በተያያዘ ከቤተሰቡ ጋር ሲቀላቀል እናቱን እንደዚሁም ደግሞ የሚወዱትን ወንድም እህቶቹንና ወዳጆቹን ሲያገኝ የነበረውን ስሜት እስኪ በቪዲዮ እንመልከት። እንግዲህ እንደሚታወቀው አዶናይ በርካታ በጎ ስራዎችን ሲሰራ በቲክቶክ ላይ እንግዲህ የተቸገሩትን ሲረዳ ሲያግዝም እንደዚሁ እናውቀዋለን። ታዲያ በርካቶችን ያስደሰተ አንድ ሁነትና ክስተት ተፈጥሮ ነበር አዶናይ ወደ እስር ከማምራቱ በፊት። ይህም እንግዲህ ለአርቲስት ሰለሞን እጅጉን ለሚከበሩት የጥበብ ባለሙያ በታክሲ እንዳይሄዱ ከዚህ በኋላ በእግራቸው እንዳይጎዱና እንደዚሁም ደግሞ እንዳይጓዙ መኪና ከብሩክ ሪል ስቴት ጋር እንግዲህ በመተባበር የመኪና ስጦታ ለማበርከት ለሳቸው ሲደረግ የነበረ ጥረት እንደነበረ እናስታውሳለን። የብሩክ ሪል ስቴትን የቲክቶክ አካውንት 1.5 ሚሊዮን የማድረስ ዘመቻም ተከፍቶ እንደነበረ እናስታውሳለን። ነገር ግን የ1.1 ሚሊዮን ሲደርስ ወይም 1.2 ሚሊዮን ወደዛ ሲጠጋ ብሩክ ሪል ስቴት ለኚህ የጥበብ ባለሙያ መኪናውን እንደሚያበረክት ተናግሮ ያንንም ስነስርዓት እንግዲህ ለመፈጸም ጥረቶች ሲደረጉ ነበረ። በመሃል ታዲያ አዶናይ ወደ እስር ያመራል። ወደ እስር ባመራበት ጊዜም ይህ ሂደት የስጦታውን የማበረከት ሂደት ይቀጥላል። ነገር ግን አርቲስት ሰለሞን ትልቅ የጥበብ ባለሙያ
አንድ የተናገሩት ነገር በርካቶችን አስገርሟል፣ እንደዚሁም ደግሞ አስደስቷል። ልጄ አዶናይ በእስር ላይ ሆኖ እኔ ግን ይህንን የመኪና ስጦታም ልቀበልና እንደዚሁም ደግሞ ደስታዬ ሙሉ ሊሆን አይችልም በማለት መናገራቸው የበርካቶችን ቀልብ እንዲስብና በርካቶችን እንዲያስገርምና በደንብ ደግሞ ስለ ሁኔታው እንዲያዝኑ በተለይም ደግሞ አዶናይ በእስር ስለመገኘቱ እንዲያዝኑና ልባቸውም እንዲሰበር አድርጓል። አሁን ላይ ግን አዶናይ ከእስር መፈታቱን ተመልክቶ ያ ሂደት የሚቀጥል ቢሆንም ግን የኚህን የጥበብ ባለሙያ ያስተላለፉት በዛን ወቅት ላይ ተናግረውት የነበረው ቪዲዮ እስኪ በርካቶችን ያስደሰተና ያስገረመ ቪዲዮ እንመልከት። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሀሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። ሌላው እንግዲህ ከሰሞኑ በርካቶችን ያስደነገጠው ጉዳይ የማስተር አብነት የጤና ጉዳይ ነው። ማስተር አብነት እንግዲህ በአንድ ሲመስለኝ የአዲስ ሚዲያ ኔትወርክ ወይም ደግሞ አዲስ ቲቪ ላይ ይመስለኛል እንግዲህ ኢንተርቪው የተደረገለት ሙሉ የገንዘብ እንደዚሁም የሀብት የሰው ሀብት የሰው ወዳጅ እንዳለው ተናግሮ የጎደለው ግን ጤና እንደሆነ መናገሩ በርካቶችን ያስደነገጠ ነው። ምክንያቱም ማስተር አብነት የምናውቀው እንግዲህ እጅጉን ለታመሙ በተለይም ደግሞ ታመው መታከሚያ ላጡ ለተጎዱ ማህበረሰብ በድርቅ እንደዚሁም ደግሞ በጦርነት እጅጉን አስጊ ደረጃ ላይ የደረሱ ሰዎችን ሲረዳ እንደዚሁም ደግሞ የተለያዩ እቃዎችን የእርዳታ ቁሳቁሶችን ይዞም ሲሄድና ለነኛም ወገኖች ድጋፍ ሲያደርግ ነው የምናውቀው። ታዲያ ዛሬ ላይ እሱ የጤና ሁኔታ አሳሳቢ ደረጃ ላይ እንደደረሰም መናገሩ በርካቶች ያልጠበቁት እንደዚሁም ደግሞ ያስደነገጠ ክስተት ሆኗል። ማስተር አብነት ስለ ሁኔታው የተናገረው እንደዚህ ነበር። እስኪ ቪዲዮን እንመልከት። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። ሂ ዋዝ ኢን ፔይን ማለት ነው። ለረጅም ጊዜ ሂ ዋዝ ኢን ፔይን ፊቱ ያስታውቅ ነበረ እና ፈጣሪ ይማር። ሌላ ምን ማለት ይቻላል? ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥለው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ
እኔ እበረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር እረሳለሁ፣ የኔን መታመም እረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እንግዲህ እንደተመለከታችሁት ጸልዩልኝ ሲልም ተደምጧል። ያው ጤና እንግዲህ ከፈጣሪ ነውና ጤናው ሙሉ እንዲሆን ሁላችንም ልንጸልይለት ይገባል። ያው ሕክምና የሚያስፈልግ ከሆነ እንግዲህ ሕክምናውን እንዲያገኝ ሁሉም ሰው መረባረብ ይገባዋል ብዬ አስባለሁ። ለበርካታ የደረሰ ለበርካቶች እንግዲህ መታከምና መዳን እንደዚሁም ደግሞ ወደቁበት መነሳት ምክንያት የሆነ ሰው በእንደዚህ አይነት ልክ ሲገኝ ደግሞ ሁላችንም ተረባርበን ያለበት ሁኔታ አውቆ የሚያስፈልገውን ነገር ማሟላት ያስፈልጋል ብዬ አስባለሁ። እስኪ ከዚህ ጉዳይ ጋር በተያያዘ ያላችሁን ሀሳብና አስተያየት ኮመንት ላይ አስቀምጡልኝ። እንሸጋገር ወደ ሌላው መረጃችን ደግሞ እንለፍ። ከሰሞኑ ሌላው መነጋገሪያ ሆኖ በርካቶችን ሲያስቆጣ ሲያስገርምና ሀሳብና አስተያየቶቻቸውን ምክርና ተግሳጻቸውን ሲሰጡበት ከነበረው ጉዳይ መካከል አንደኛው የቲጂ ፐርስፔክቲቭ ጉዳይ ነው። ቲጂ ፐርስፔክቲቭ እንግዲህ የተናገረችው ንግግር ምንድነው? በአንድ ፖድካስት ላይ ነው። ያላባት ያደጉ ልጆች ጋጠ ወጥ ነው የሚሆኑት ስትል እንግዲህ ተናግራለች። ይህም እንግዲህ በርካቶችን አስቆጥቷል። በተለይም ደግሞ ያላባት ያደጉ ልጆችን በብዙ ያስቆጣ በእናት ብቻ እናታቸው አባትም እናትም ሆነ ያሳደገቻቸው ልጆች እንግዲህ በብዙ እንዲቆጡና እንዲበሳጩ ሀሳቡንም እንዲተቹ ያደረገው ጉዳይም ሆኗል። ነገር ግን ቲጂ ፐርስፔክቲቭ ማለት የፈለግኩት ብላም በኋላ ላይ ማብራሪያ ሰጥታለች። እንግዲህ የአባትን ቫልዩ የአባት መኖርን ቫልዩ ምን ያክል ተረድተነዋል የሚለውን ጉዳይ ለማንሳት እንደፈለገችና በተለይ ደግሞ አሁን ላይ የተለመደ የመጣው የሲንግል ማምነት ጉዳይ ያላባት የማሳደግ ትዳርን አለመፈለግ ትዳር ጠልነትን ከዛ ጋር በተያያዘ ማንሳት እንደፈለገችም የሚያሳይ አንዳንድ ሀሳቦች በኋላ ላይ አንስታለች። በተለይም ደግሞ ይሄ ጉዳይ መነጋገሪያ ከሆነ በኋላ ማለት ነው። እስኪ የተናገረችውን ንግግርን ያስተላለፈችውን መልእክት ከዚያም በኋላ በእሷ ላይ ስለተነሱባት ትችቶች የሚያሳይ ቪዲዮ እንመልከት። የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የእነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚህ በጣም ጋጠ ወጥ። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ህይወታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኙ። የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሰማያቸው ሰፖርት የሚያደርጋቸው አካል ስላላገኙ ከሰዎች ጋር በጣም አታችድ መሆንን ይፈራሉ። በመሰረቱ አታችድ መሆንንም የሚፈሩት ጥሩ የአታችመንት ኤክስፒሪየንሱ ስለሌላቸው ነው። በዛ የተነሳ በተሻለ አቅም ሰዎችን አቮይድ የሚያደርጉ ይሆናሉ። ኢሞሽናቸው አይደንቲፋይ የማታደርጓቸው አይነት ሰዎች የመሆን ቴንደንሲ አላቸው። ከዛ በተጨማሪ ደግሞ ሰዎች ገና ለገና አቮይድ ሊያደርጉኝ ይችላሉ ወይም ከህይወታቸው ሊያስወጡኝ ይችላሉ በሚል ፍርሃት ሰዎችን ቀድሞ ህይወታቸው ማስወጣት እንደዚህ አይነት ልምድ ይኖራቸዋል። ምክንያቱም ብዙ ጊዜ
አበንደን ስለተደረጉ ስለተተው ስለተረሱ ወይም እንደዛ አይነት ፊሊንግ ስላላቸው ያ ፊሊንግ ከሚሰማቸው ይልቅ ሰዎች እንደዛ የሚያደርጉ ሲመስላቸው ቀድሞ ሰዎችን ከህይወታቸው ያስወጣል። አባታቸው አቮይድ የሚያደርጋቸው ወይም ከህይወታቸው ውስጥ አቬለብል ያልነበረ ከሆነ በተለይ ደግሞ አባታቸው ኖሮ ኢሞሽናሊ አቬለብል ካልሆነ ብዙ ጊዜ ኢሞሽናሊ አቬለብል ያልሆነ ሰው ላይ አትራክትድ የመሆን ቴንደንሲ ይኖራቸዋል። በዛ ምክንያት they will end up ተመሳሳይ ነገር ሪፒት እያደረጉ እነሱም የነበራቸውን ትራውማ ለኔክስት ጀነሬሽን እያስተላለፉ ይቀጥላሉ። ሁለተኛው አባት ባለመኖሩ ምክንያት ወይም ከአባታቸው ጋር ባለማደጋቸው ምክንያት እነዚህ ልጆች ሉዝ የሚያደርጉት ወይም የማያገኙት ነገር ምንድነው? ሰልፍ ወርዝ ወይም ለራሳቸው በጣም የወረደ ግምት ይኖራቸዋል። በጣም ራሳቸውን ዝቅ የሚያደርጉ ከእውነታው ማለት የሚችሉትን እንኳን የማይችሉ እንደሆኑ እንዲሰማቸው ይሆናሉ። ማሪ ደግሞ በጣም ኢምፖርታንቱ ነገር ይሄ ጀንደር ሮልን ማምታታት ማለት ወንድ ከሆነ ማስኩሊን መሆን ምንድነው የሚለውን ክሊርሊ አንደርስታንድ አያደርግም። አብዛኛውና በጣም ኢምፖርታንቱ ከአባታቸው ጋር ባለማደጋቸው ምክንያት ሰዎች ከሚኖሯቸው ባህሪያቶች መካከል አንዱ ሬጉሌትድ ያልሆነ ትክክል ያልሆነ ወይም ወጥ ያልሆነ ባህሪ ይዞ ማደግ። አባታቸው አቬለብል ስላልነበረ ፓረንታል ጋይዳንስ ስላላገኙ እነዚህ ልጆች ኢዝሊ ራሳቸውን ሳቦታጅ ያደርጋሉ። ማለት ሰው አታክ ሳያደርጋቸው ራሳቸውን አታክ ማድረግ ይጀምራሉ። ሌላው አግሬሽን በጣም ይኖራቸዋል። ሬጉሌትድ ያልሆነ ኢሞሽን ስለሆነ ያላቸው ወይም ስሜታቸውን በትክክል ኮንትሮል ማድረግ ስለማይችሉ አንዳንድ ያልተገለጹ ያልወጡ ግሪፍ፣ ሐዘን፣ የሆነ ቁጭት፣ አንገር ምናምን ይኖርባቸዋል። እንደዚህ አይነት ልጆችን ኢዝሊ ዲቴክት ማድረግ ትችላላችሁ። እናንተም ጋር ካለ አንዳንድ ያላወጣችሁት ኤክስፕረስ ያላደረጋችሁት ግሪፍ፣ አንገር ምናምን ካለ ፕሮባብሊ ይሄንን ወደ ኋላ ሄዳችሁ ማየት ይኖርባችሁ። ነገራችን ላይ ከአባታቸው ጋር ባለማደጋቸው ምክንያት ልጆች ናርሲስት ሊሆኑ እንደሚችሉ ታውቃላችሁ። ማለት ለዛ ኤክስፖዝድ የመሆን እድል አላቸው። ይሄ ናርሲዝም ብቻ አይደለም፣ ኮመን የሆኑ ሜንታል ኢልነስ ፕሮብሌሞች ሊያጋጥሟቸው ይችላሉ። ላይ ሰዎች ከተጋቡ በኋላ የሚኖሩት ለልጆቻቸው ነው። ማለት ከተጋባችሁ በኋላ እናንተ የላችሁ፣ አንተም የለህም፣ አንቺም የለሽ። ሳክሪፋይ እናደርጋለን። በትክክል ወንዱም ሳክሪፋይ ያደርጋል፣ ሴቷም ሳክሪፋይ ታደርጋለች። ለልጆች ጤንነት ሲባል። ይህንን ስል ነሰሰርሊ ሰዎች ከተጋቡ መፋታት የለባቸውም የሚል የሆነ ኮንክሉድድ የሆነ አይነት አቋም እያስቀመጥኩኝ አይደለም። ነገር ግን አለመፋታት የሚችሉበት እድል ካለ ወይም በተቻለ አቅም ትዳሩን ኪፕ ማድረግ ከቻሉ ለልጆቹ ጤንነት ሲባል ትዳሩን ኪፕ ማድረግ ቢችሉ ጥሩ ነው። ስለዚህ ሶሳይቲውን ለማትረፍ ቤተሰብን ማትረፍ ነው የመጀመሪያው ወሳኝ ነገር። ወንዶች ልጆችን ለማትረፍ አባት ቤት ውስጥ መኖሩ በጣም ኢምፖርታንት ነው። ሴቶች ልጆች በጣም ስትር ያሉ ሴት የሆኑ በጣም ቆንጆ ካራክተር ያላቸው ሆነው እንዲያድጉ ከተፈለገ አባታቸው ቤት ውስጥ መኖሩ በጣም ኢምፖርታንት ነው። ለድርድር የሚቀርብ ነገር አይደለም። ይሄን ስንል ደግሞ አባትየው አባት መሆን መቻል አለበት፣ ወይም ትክክለኛ ልጆቹን የሚቀርጽ ፕሮፐር ማነር ያለው የአባት ካራክተር የሚያሳይ አባት መሆን መቻል አለበት አት ዘ ሴም ታይም። ስለዚህ አባት የሆናችሁ ሰዎች ለልጆቻችሁ አባት ለመሆን ሞክሩ። መሪያው በጣም አስፈላጊውና እዚህ ላይ ማድረግ ያለባችሁ ነገር ቁስሉን መቀበል ነው። በቃ ቆስላችኋል፣ አባት የለም። እኔ እናቴ በጣም በጥሩ ነው ያሳደገችኝ አንዳንድ ኮሜንቶችን ስላየሁኝ ማለት ነው። እናቴ በጣም አሪፍ ነው ያሳደገችኝ፣ እናቴ እንደዚህ ነው። እሱ አይደለም። እናትህ በጣም አሪፍ ሰው ናት፣ እናትህ በጣም ጥሩ ሰው ናት፣ ተንከባክባሃለች፣ ብዙ ነገር አድርጋለሃለች። ግን አባት የለም፣ ቦታው ላይ ቴብሉ ላይ አባት የለም። አባት ባለመኖሩ ምክንያት ቁስሉ የለም ማለት አይደለም። ቁስሉን ማግኘት መቻል አለብህ። በነገራችን ላይ እንደዚህ ስል ግን ሁሉም 100 ልጆች አባት ሳይኖራቸው ቢያድጉ 100ም ቁስለኛ ይሆናሉ እያልኩኝ አይደለም። ፎር ሰም ሪዝን የሆኑ ሰዎች ላያገኛቸው ይችላል በተለያየ ምክንያት። ምክንያቱም የአባትን ፊገር ወይ በአያት በኩል ሊያገኙት ይችላሉ፣ ወይ ቤተክርስቲያን አካባቢ አድርገው እዛ አካባቢ ሊያገኙት ይችላሉ፣ የሆነ ነገር ላይ ሊያገኙት ይችላሉ የአባትን ፊገር። ግን ያ የአባት ፊገር የለም ማለት ግን you have to consider the possibility። ቁስሉን ኢንቨስቲጌት ማድረግ አለብህ። ካለ የሚጠዘጥዝህ ነገር ካለ፣ የሚያምህ የሚያቃጥልህ ነገር ካለ ቁስሉን ፈልገህ ማግኘት አለብህ። እና የመጀመሪያው መደረግ ያለበት ነገር ቁስሉን መቀበል። በቃ አባትህ የለም፣ ምን ማድረግ ትችላለህ? that's the reality። እውነታውን መቀበል። ቆስለሃል። አባትህ ባለመኖሩ ምክንያት የሆነ ነገር ጎሏል፣ ኬዎስ አለ፣ ኢንሴኪዩሪቲ አለ፣ እርግጠኛ አለመሆን አለ፣ ተስፋ ማጣት አለ። እነዚህ ነገሮች አሉ በቃ። ስለዚህ የመጀመሪያው ፕሮሰስ ቁስሉን መቀበል ነው። እንደውም ሩሚ የሚባል አንድ ስነ ጽሁፍ ሰው ምን ይላል? ከፊታችሁ የሚመጣ ትልቅ ብርሃን ያለው ቁስላችሁ ውስጥ ነው እና ቁስሉን ፈልጉት ይላል። ስለዚህ ቁስሉን መፈለግ ብርሃኑን ለማግኘት እንደ መስፈንጠሪያ ይሆናችኋል። ውድ ቤተሰቦች እንደሚታወቀው እንግዲህ ከጊዜ ወደ ጊዜ የሶሻል ሚዲያው የፈጠረልን መድረክ እንደነዚህ አይነት ሀሳቦችን በድፍረት ለመናገር እንደዚሁም ደግሞ አንዳንዴ በጣም የሚያስፈሩና ለማህበረሰባችንም አደገኛ ተብሎ የሚታሰቡትንም እንደዚህ እንደዋዛ ለመናገር ቀላል ሁኔታን የፈጠረም ይመስላል። ታዲያ አሁን እየበዛ የመጣው የፌሚኒዝም አስተሳሰብ የምዕራባውያኑ ትክክለኛ ያልሆነው ማለት ነው ብዙ ትችት ሲቀርብበት የነበረው እጅጉን የተንሰራፋ መጥቷል። ከዛም በተጨማሪ ደግሞ ትዳር ወደ መጥላት ደረጃም እየተደረሰ ይገኛልና ያንን ነገር ከማስቆምና ያንን ነገር አጥብቆ ከመቃወም የመነጨም ይመስላል የሚሉ ሰዎችም አሉ። እንደዚህ አይነት ሀሳባቸውን ሲያስተላልፉ ነበሩት። እንግዲህ በቪዲዮም እንደተመለከታችሁት ከዚህ በፊት ከጆርዲ ጋር ከፍተኛ የሆነ ክርክር ያደረገው ወንድማችን ነው። እንግዲህ ኋላ ላይ
ስለ ቲጂ ፐርስፔክቲቭ ጋር በተያያዘ በተለይም ከዘመን አመጣሹ ፌሚኒስትና ቅድም እንደነገርኳችሁ ትዳርን ከመጥላት ጋር በተያያዘ ልጅ ወልዶ ያላባት ማሳደግ ወይም ደግሞ ትዳርን አይፈልጉም ልጅን መውለድ ግን ይፈልጋሉ የሚለውን ጉዳይ ጋር በተያያዘ ጠንከር ያለ መልእክቶችና ሀሳቦችን ከምዕራባውያን ጣጣ ጋር በማገናኘት እንግዲህ እንደዚህ አይነት መልኩም ሲያስተላልፉና በርካቶች ሀሳባቸውን ሲሰነዝሩ ነበር። በአንጻሩ ደግሞ ሀሳቡ በሚገባውና እንደዚሁም ደግሞ ትክክለኛ ባልሆነ መንገድ ተንጸባርቋልም የሚሉ ልክ እንደተመለከታችሁት ሀሳባቸውን የገለጹ አሉ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ የሚለውን ኮመንት ላይ እጠብቃለሁ። ውድ ቤተሰቦቼ እንግዲህ በዛሬው ቆይታችን አዳዲስ ነገር ወቅታዊ አነጋጋሪ ጉዳዮችን እንደተመለከታችሁ ተስፋ አደርጋለሁ። እንግዲህ በቆይታችንም ደስ እንደተሰማችሁ ተስፋ አደርጋለሁ። እስከ ፍጻሜ ድረስ ስለተከታተላችሁኝም ከልብ አመሰግናለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰቡ ተወዳጁን እንደነዚህ አይነት ወቅታዊ አዳዲስ መረጃዎች ወደ እናንተ እንዲደርሱ ማለት ነው። እናንተ የተመለከታችሁትን ደግሞ በርካቶችም እንዲመለከቱት ላይክ እና ሼር ማድረግ እንደዚሁ እንዳይዘነጋ። በሌሎች አዳዲስ ቪዲዮዎችና መረጃዎች ዳግም እስከምንገናኝ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።